ሰበር ዜና ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን የሚል ከፍተኛ ስጋት እንዳለ የተገለጸ ይገኛል። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር መረጃ ዝርዝሩን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገባቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመታት በፊት በ2016 ዓ.ም ነው። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመልክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነፃነቷን ያወጀችው በ1985 ዓ.ም ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት 1990 እስከ 1992 ዓ.ም ድረስ ጦርነት ተካሂዶ ወደ 100,000 የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓ.ም ድረስ ወዳጆች ነበሩ። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኤርትራ ነፃ ሀገር መሆንን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳል ብለዋል። ጥያቄው አሁን አሰብ የኛ ነው አይደለም የሚለው ሳይሆን እንዴት እናስመልሰዋለን የሚለው ነው ሲሉ የመንግስት ደጋፊ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። መስከረም 11 2018 ዓ.ም የጦሩ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያን የባህር በር ያሳጡ ሀገራትን እንደሚወጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት ኤርትራ የ200 ሚሊዮን ህዝብን ፍላጎት ይደፈጥጣል ሲሉ መስከረም 15 ተናግረዋል። አያይዘውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለን እና የባህር በር ማግኘታችንን እናረጋግጣለን ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ የኢትዮጵያ አሰብ ወደብ ባለቤትነት ሲያስረዱ ማንኛውም ዋጋ ሊከፈለት የሚገባ ሲሉ ገልጸውታል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆነ ማንኛውም ዋጋ ሊከፈለት የሚገባ ነገር ሆኗል ነበር ያሉት ጄኔራሉ። የመከላከያ ምህንድስና ክፍል ኃላፊ የሆኑት ጄኔራል ደስታ ብቼ ከፍተኛ የወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በር ለማግኘት በየዕለቱ እየተቃረብን ነው ሲሉ ተናግረዋል። ይህንን ማድረግ የባህር በር ማግኘት ተልእኮውን የሚሸከም አስተማማኝ ኃይል መገንባት አለብን እና ለዚህም ነው ዕለት በዕለት ወደዚያ እየተቃረብን ያለ ነው ብለዋል። ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። መስከረም 6 2018 ዓ.ም ሚኒስትሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑን ገልጸዋል። ብዙም ሲናገር የማይደመጥ የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቋል። ጦሩ አያይዞም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲል አስጠንቅቋል። ሁለቱ ሀገራት በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም።
ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይል የሰው ኃይል ኃላፊ ሌተናል ጀነራል ሀጫሎ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልእክት መሆኑን ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 2018 ዓ.ም ወታደራዊ ሹመት ያገኙ 66 ከፍተኛ ወታደራዊ መኮንኖች ጦሩ በተጨማሪም አዲስ የተገኙ ወታደራዊ መሳሪያዎችን፣ ተተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ወቅት ለእይታ አቅርበዋል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓ.ም የኤርትራ መንግስት ተቃዋሚ የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናል ብሏል። የኢትዮጵያ ብሔራዊ መገናኛ ብዙሃን የመንግስት ፕሮፓጋንዳ በማስተጋባት ኢትዮጵያ የባህር በር ያጣችው ፍትሐዊ ባልሆነ መንገድ መሆኑንና መመለሱ የጊዜ ጉዳይ መሆኑን እየዘገቡ ነው። የኢቲቪ የዜና ሽፋኖች ኢትዮጵያ የቀይ ባህርን ወደብ ፍትሐዊ ባልሆነ መንገድ ማጣቷን በሚገልጹና ዳግም መልሶ የማግኘት ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮች ከማሳየት ባሻገር ከግድቡ ወደ ወደቡ አሰብ የኛ ነው ወይንም አሰብ የኢትዮጵያ ነው የሚል መፈክር የያዙ ሰልፈኞችን ሲያቀርብ ነበር። የሀገር ውስጥ መገናኛ ብዙሃን በባህር በር ጉዳይ ያለውን አቋም የሚያሰራጩ አክቲቪስቶችን በበይነ መረብ ላይ ማሰማራቱን ይገልጻሉ። የእነዚህ በማህበራዊ መገናኛ ብዙሃን ላይ የተሰማሩ ዲጂታል አርሚ ተብሎ የሚጠሩ አክቲቪስቶች ቁጥር 60 ሺህ እንደሚደርስ ተዘግቧል። የኤርትራ ብሔራዊ መገናኛ ብዙሃን በተለይ ኤሪቲቪ ኢትዮጵያን ከ10 ዓመታት በፊት የተፈታን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በማለት የሚወነጅሉ ርዕሰ አንቀጾችንና አስተያየቶችን ያቀርባል። ጥቅምት 1 2018 ዓ.ም የቀረበ ርዕሰ አንቀጽ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለት ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲሉ ወንጅሏል። የማስታወቂያ ሚኒስቴር ርዕሰ አንቀጽ ቦርድ ኤርትራ ለኢትዮጵያ ተግዳሮቶች ተጠያቂ አትሆንም ሲል ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስትን በመቃወም የሚታወቁ መገናኛ ብዙሃን ድምጸታቸውን እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገው አሰና ቲቪ አጠቃላይ ተመልካቾቹና ኤርትራውያንን የፖለቲካ ልዩነታቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪ አቅርበዋል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያ ጠባጫሪ መግለጫዎች ኮንኖ አቅርቧል። በ2016 ዓ.ም የትግራይ ጦርነት ማብቃት አገሪቱ ከአውዳሚ ጦርነት እፎይታ ያገኘች ቢመስላትም መንግስት በኦሮሚያና በአማራ ክልሎች ከታጣቂዎች ጋር የሚያደርገው ውጊያ አሁንም ዋጋ እያስከፈለ ነው። ይህ በእንዲህ ያለ አሁንም በትግራይ በህወሓትና በፌዴራል መንግስቱ መካከል የሁለት ዓመቱን ጦርነት ያስቆመው የፕሪቶሪያ ስምምነት ሙሉ በሙሉ አልተገበረም በሚል ውጥረት ነግሷል። ህዳር 5 2018 ዓ.ም የአፋር ክልል የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውና 6 መንደሮችን መቆጣጠራቸውን በመግለጽ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። ህዳር 7 2018 ዓ.ም ደግሞ ህወሓት የፌዴራል መንግስቱ በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎቹና ሰላማዊ ሰዎችን መገደላቸውን አስታውቋል። በህወሓትና በፌዴራል መንግስቱ መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና ኤርትራ መካከል ጦርነት የመቀስቀስ እድሉ የሰፋ ነው። ኤርትራ የኢትዮጵያ መንግስትን ተቃውሞ ነፍጥ ያነሱ ኃይሎችን ትደግፋለች ሲል ይከሳል።